ዲጂታል ወያኔ ይሰማሃል? ይሰማል። የያዝከው ፍላግ ምንድነው? ፍላግን አይተዋል? ባንዲራ አታውቀውም እንዴ? ሞታው ይሄ አታውቀውም? ምን ነው የትግራይ ካርታ ይባላል። በጣም ጥሩ። ታዲያ ከፋኖ ጋር ምን ትሰራላችሁ እናንተ? አጋር አንድ የጋራ ጠላት ስላለን ነው። ስለዚህ ምን ጥያቄ አለው? ቆይ ይኸውልህ አሁን እናንተ ወያኔዎች ስማችሁን እኮ መቀየር አልፈለጋችሁም፣ መሪያችሁን መቀየር አልፈለጋችሁም። እነዚያው ሰዎች ናቸው። እንኳን ለአማራ እንኳን ለኢትዮጵያ ሕዝብ ለትግሬም አይጠቅሙም። አንድ ሁለተኛ ቲዲኤፍ ማለት እንደ አይዲኤፍ እንደ እስራኤል ዲፌንስ ፎርስ የትግራይ ዲፌንስ ፎርስ ማለት ነው። ያ ማለት ደግሞ ትግራይን ሀገር ለማድረግ የሚታገል ፋኖን ግን ተጠቅሞ እንደ ኮንዶም የሚወረውር ነው። አየህ አንተ ኢትዮጵያን ብትወዱ ኑሮ ቲፒኤልኤፎች አረንጓዴ ቢጫ ቀዩን ነበር የምትይዙት። አንተ የራስህን ጥቅም ለማስከበር የወያኔን ባንዲራ አንጠልጥለህ እየዞርክ ቲፒኤልኤፍ እንዴት ነው አንተ ከአማራ ጋር አላያንስ የምትፈጥረው? ይሄ እኮ ያዋረድን ዘመነ ካሴ ነው ባይዘው። ለምሳሌ አሁን ፍተማን ነው የቅድሙ ሰውዬ እኔ ሴሌብሪቲ ፋኖ ነው የምለው ካሊባባ ላይ ጃኬት እየገዛ እሳት የሚያነድ ፋኖ አይቻላል። አንደኛ ትግሬዎች ናቸው ባይዘው ይወላችሁ ለኔና አልገባሽም እንጂ እያንዳንዱ ብታያቸው አሁን ለምሳሌ አንድ ሶማሌ አለ ጎጃም አደረጃጀት ውስጥ ያለ ያ ሰውዬ ያድዋ ትግሬ ነው፣ ሶማሊያ ውስጥ ያደገ ነው። አሁን ይሄ ፍታዋሪ ምናምን የሚባለው ትግሬ ነው፣ ትግሬዎች ናቸው። ስለዚህ ማንም የሚቀበለን ይመስላችኋል? ለምሳሌ ፋኖ እኮ የወጣው በመጀመሪያ ደረጃ ጠላቱን ሊዋጋ ነው። ጠላቱ ደግሞ ኦነግ ሻዕቢያና ወያኔ ነው። በአራተኛ ደረጃ ብልጽግናን እናስቀምጠው። ለብልጽግና እኮ ፋኖ ተዋግቷል። የአብይ ስልጣን እኮ አስጠብቋል። ጸቦ የመጣው እኮ ፕሪቶሪያ ላይ ወያኔ ፈረሰ ብለው ኦሮሞች ደግሞ አማራ ተዋጋ ስላዩት ቅርታ ሚውት አርጉ የሆነ ሰው ገብቶ ያወርዱት ወይ ሚውት አርጉ። ኦሮሞዎች የአማራን ጀግንነት ስላዩ ሰብረነዋል ያሉት ነፍጠኛ ሲተኩ ስላዩ ነው ህዋትን ያላጠፉት። ምክንያቱም አሁን አብይ ራስ ምታቱ ፈጠረ። ምን አይነት ኃይል ፈጠረ? ሁለት ኃይል ፋኖ የተባለ ህዋት የተባለ ሁለት ኃይል ፈጠረ ማለት ደደብ ነው አብይ አህመድ። ስለዚህ አንተ የወያኔን ጨርቅ ይዘህ አላያንስ አድርጌ አማራን ረድቼ እመጣለሁ፣ ይሄ አይሆንም። ጦርነቱ ባይዘው ይጀመራል። እውነትህን ነው። አንተም አይቀርም ታዩታላችሁ። አሁን በቅርብ ጊዜ ጦርነት ይጀመራል። ግን የመጨረሻው የሚሆነው እነ ደብረ ጽዮን ከዚህ በኋላ አይኖሩም። ምናልባት ቀይ ባህር ደግሞ ሊመለስም ይችላል ባይዘው። ስለዚህ እናንተን ተሸክመን 28 ዓመት ሙሉ ስጨፈጭፈኝ የነበርክ የዛሬ 4 ዓመት እንኳን ሁለት ጊዜ የሰሜን እዝን መተህ ሁለት ጊዜ ድንበር ተሻግረህ የአማራን ገበሬ ጨፍጨፍ ሄድክ። ወያኔ ትግሬ በሙሉ ነው የተዋጋን ባይዘው። ይሄ መረሳት የለበት። እኛ የትግሬ ህዝብ ይቅርታ እንላለን ኖ ኢስ ማይ ኢነሚ ማን ትግሬ ራሱ ያባራ ጠላት። ትግሬ ማለት እኮ ያድዋ ትግሬ ማለት ነው። አጋዚያና አይመለከትም። ይገባል። ተቀባጥር መጀመሪያ እዚህ እኛን አቀባጥራት ወላድ ከማላም ትግሬ አዳምጥ። የማህይም ልጅ ማንም ታታል እንዋጋለን እኮ ከአብይ ጋር ቆመንም ቢሆን እንዋጋለን። ቆይ ከማላማት በላ አንተ እኮ ጫማ መልበስ ጀመርክ እኮ ትላንትና በእኛ ዘመን እኮ ነው። አሁን ተሳደባለህ ደግሞ እንከባበር አንተ ማህይም አልተሰጠህም እኮ ለኔ ይሰጠኝ ተጠይቀሃል። የያዝከው ባንዲራ ተሸክመህ ለአማራም ሆነ ለኢትዮጵያ ህዝብ መታገል አችልም ነው እኮ ማለት። መጀመሪያ በኢትዮጵያዊነት ማመን አለብህ። ባንዲራውን መያዝ አለብህ። አየህ ባንዲራውን እኮ አማራ አላመጣውም። ገብቶሃል? የመንግስት ባንዲራ ወይም ያጤ ዮሐንስ ነው። ያጤ ዮሐንስ ደግሞ ትግራዋይ ነው። አንተ ያረከው ያጤ ዮሐንስ ነው። የከይዛ መጣው ባንዲራ ነው እየነገርኩህ እኮ ነው። አንተ ታሪክ መጀመሪያ ማወቅ አለብህ። ይሄ ማህይም ሌልና ያው እንዳያት እንግዲህ ቱሉ ነገርኳት። እኔ ባንቺ ጫማ ላልሄድ እችላለሁ፣ ባንቺ ልክ በሚገባ ላላቅ እችላለሁ። የምታውቂውን ቀስ ብለሽ አስረጂ ነው። ስድብ ነው ምንድን ነው? ከዚህ በኋላ በተለይ እኔ እያለሁ ባታስገባ ወይ ደግሞ እኔም ባታስገባኝ ደስ ይለኛል። እሷ እያለች እኔ አልጠይቅም። ሲጀመር ከዚህ በኋላ አልጠይቅም አስገባይ ብዬ እንደገና ደግሞ እሷ እኔ ካለውም ባታስገባልኝ ደስ ይለኛል። ምክንያቱም
እርግጥ ተምራይ ሊሆን ይችላል። እኔ አላቃትም በሙሉ ለሙሉ ሰውን አውቀም ስለማጨርሰው አላቃትም ሙሉ ለሙሉ እዚህ ላይ ነው ማቃት። ዛሬ ሁለተኛ ጊዜ ነው። ግን የሆነ ሰው ሲሳሳት ወይ የሆነ ነገር ሲያደርግ መምከር፣ መንገር፣ ማስተካከል ሲገባ ወደ ብሽሽቅ ውስጥ ገብተን ርዕሱን ስተን ሌላ ውስጥ ነው የገባ ነውና ሌሎች ጓዶቼን ራሱ ነርበስ እስኪሆኑ ድረስ ምክንያቱም እዚህ የቆሰላለ ዋጋ የከፈለ ገብቷል። አላታቀውም እሱ ስለሚናደድ ነው የሚሰድባት ፈልጎ አይደለም። አንዳንድ የምትናገራቸው ነገሮች ሳታቅ ሳትል ዝም ብላ የምትላቸው ነገሮች ስለሆኑ ለደማ ለቆሰለ ጓዱን ላጣ ሰው በጣም ህመሙ ሌላ ነው። ስሚኝ እኔ አሁን አንቺን አይደለም ለቱሉ እኮ ነው ለወርድ ፈልጌ ይሄ ነገር የተናገርከው ነገር አለ ፈልጌ ነው እኔ ፋኖ ከቤቱ የወጣው ቱሉ እኔ አሁን ስገባ ለሌላ ጊዜ ምነግር እኔ ከገባው በኋላ እሷ እንዳታስገባ ታስገባልኝ። እኔም እሷ ካለች እኔ አልገባ እኔ ጨርሻለሁ። ከዛሬ በኋላ ፖለቲካው ስላለው ነገር ስለነበረን ጊዜ አመሰግናለሁ። እዚሁ ናችሁ ስለሰማችሁ፣ ፋኖ ስላደመጣችሁ፣ በተለያየ መንገድ በስድብም ይሁን በመልካም ነገርም ይሁን ለማስተማር ስላረጋችሁት ነገር ያደረገው ብዙ ነገር አለ። ለአገሩ መስዋዕትነትንም ከፍሏል። ሪያሊቲው ያ ነው። ግን ከአማራ ጥቅም ካልሆነ ጋር ሰርተ ህዝብን ፐብሊክሊ ላይ ኪድናፕ አረጋለሁ ብለህ የረራ አንተ የአማራ ወይም የፋኖ ጠላት ነህ እንጂ ልትሆን አትችልም። ችግር የለም። እሺ ችግር የለም። እሱ ችግር ስለሌለ የሚጠይቅ ስላለ ይጠይቀኛል። ወደፊት አይቀርም። የደሃው ደም ዝም ብሎ አልፈሰሰም። አንቺ እኮ ነሽ መጠየቅ ያለብሽ። ሁሉ ምርኮኛ እያየሽ እየተሳለቅሽኛ ቤተ ዘመድ እያለን አንቺ ተሳለቅያለሽ። ሀሁ የቆጠረሽ ልጅ ነች። ይኸውልህ በቲፒኤልኤፍ ጦርነት ላይ ያለበሱትን ዩኒፎርም አምጥተህ ለኔ ቪዲዮ መጣ አታሳየኝ። ለኔ እንደዚህ አይነት ቪዲዮ መንጥታ አታሳየኝ። ለኔ ይሄንን አትፎግረኝም። ስለ ህዝብ አውራ። አሁን ምን ምትያለሽ? እነሱ ፋኖ አይማርክም ነው ምትያለሽ? እኔ አሁን ከቲፒኤልኤፍ ደጋፊ ጋር ነኝ ስለ ፋኖ ላውራ። ኧረ በፈጠረ እኛ አጋር ነን። አጋር የጥንዱ አጋር ነው እኮ ፋኖ በዩ ሻዕቢያ በዩ ቲዲኤፍ በዩ አሁን የሰሜኑ ጥንዱ ነው የሚባለው። ግን አይማርክም ብለሽ ፋኖ አይማርክም ያልሽ ነው። በቲፒኤልኤፍ ጋር አጋር የሚሆን ፋኖ የተሸጠ ባንዳ ነው። ከቲፒኤልኤፍ ከትግራይ ህዝብ ጋር ሊሆን ይችላል። እሺ ብልጽግና የገዛው የፋኖ የነበሩ ምን ናቸው? ፋኖ ከቤት የወጣው ለብልጽግና ሲል ሳይሆን አገሬን ላፈርሳለው ሲኦል ድረስ ሄጄ ላለ ቲፒኤልኤፍ ነው ፋኖ ከቤት የወጣው። ፋኖ የሚባለው ከቤቱ የወጣው ጫካ ውስጥ ገብተው እንዲቀሩ ትግላቸውን፣ ስቃያቸውን፣ ፔናቸውን፣ ህዝባቸውን፣ ሳክሪፋይሳቸውን በጠቅላላ የወጡበት ሪዝን ከቤታቸው የወጡበት ሪዝን ቲፒኤልኤፍ ነው። ከትግራይ ህዝብ ጋር አላይ ሊሆን ይችላል ፋኖ። ከቲፒኤልኤፍ ጋር ግን አላይ እሆናለሁ። ያንን እኔ ትግራይን ህዝብ ወዳለሁ። የትግራይ ህዝብ ስቃይ በአይኔ አይቼዋለሁ። ፖለቲካ እኮ ወዳጅና ጠላት የለም። የትግራይ ህዝብን ስቃይ አማራ ራያ ላይ መጠው ያቺ እናት ከሰል የመሰለ ፊቷ ተሰቃይታ የመጣችው እናት ለኔ ጠላት ልትሆን አትችልም። ዛሬም ነገም ወደፊትም ነው የምነግርህ። አይፈለገ ብትለኝ ግን ኢትዮጵያን አፈርሳለሁ ከሻዕቢያ ጋር ቆማለሁ ያለ ከሱዳን ጋር ቆማለሁ ያለ ደግሞ ለኔ ወዳጄ ሊሆን አይችልም። ከሱዳን ጋር ቆማለሁ ያለ የኔ ነበር ወንጠላት ታችን አንድ ጊዜ ብልጽግና እኮ 7 ኪሎ ሜትር ለሱዳን አሳልፎ የሸጠ ያንቺ መንግስት ብልጽግና ነው አንደኛ። ሁለተኛ ደግሞ ተጀምረናል ብሎ ኢሳያስ አፈወርቅ ጋብዙ የትግራይ እናት ሲጨፈጨፍ ያደርገው ያንቺ መንግስት ነው። ዛሬ ደግሞ ድሮን ገዝቶ ቢጨፈጭፎ ያለው ያንቺ መንግስት ነው። ስለዚህ ምንድነው ልዩነቱ? አንተ ጀነሳይድ መቼ እንዳልክ ታውቃለህ? ጦርነቱን በጀመርክ ከ1 ሰዓት ከ32 ደቂቃ በኋላ ነው በአፍሪካኖች በታንዛኒያና በኬንያ አክቲቪስቶች ነው ጀነሳይድ ብላ አክቲቪስት እንቶቹን እንኳን ያቀጣጠልከው አንተ። የአማራ ህዝብ እንኳን ሲኦል ድረስ ሄጄ ኢትዮጵያን አፈርሳለሁ ብሎ መሪ እስከሚናገር ድረስ የአማራ ህዝብ እንኳን ሆ ብሎ መጀመሪያ ጆኖሳይድ ምን እንደሆነ ትርጉሙ ታውቂያለሽ? ጆኖሳይድ ማለት አንድ ብሔር ከስር መሰረቱ ማጥፋት የሚባል ታውጀዋል። ጀኖሳይድ የምትለው እያረፉ ጀኖሳይድ የለም። ደብረጽዮን እኮ ብለዋል። 1
ሚሊዮን ህዝብ አላለቀም። ውሸት ነው ብለዋል እኮ አላለም። ለጆኖሳይድ ስሚል እህቴ ለጆኖሳይድ 1 ሚሊዮን ህዝብ አይደለም 500 ሰው ቢሆን ቆይ ህዝብ ሞቷል። አላለም ብለዋል። ድብን አድርጎ ለጥፈናለው ከፈለ ደብረጽዮን ያለ ዝም ብላችሁ ቁጥር አትጥሩ። በአሁን ሰዓት ምንም ሳይጣራ ቆይ አንድ ጊዜ እውነት እኮ ነው። እንደ መንግስትና እንደ የትግራይ ፕሬዝዳንት ምን አለ መሰለሽ ዝም ብላችሁ መጀመሪያ ሪስፖንሲቢሊቲ የሚወስደው ከየት መሰለ መጣራት ያለበት ነው ያለው ዲጂታል ይኸውልህ እኔ መንግስትን ብትጠይቁ you have every right የትግራይ መንግስት why ይሄ happen አረገ ብሎ ቢጠይቅ ትክክል ነው ልልህ እችላለሁ። አንድ ነገር ልንገርህ ግን እኛ ጥፋት የለብንም። እኛ እንጅል እናንተ ኦርቶዶክስ ቤተክርስቲያን ላይ ብሌም የምታረጉት እናንተ በጠቅላላ አማራ ላይ በጠቅላላ የምትናገሩት እኛ ብቻ ነን ቪክቲም የምትሉት ነገር ውሸት ነው። መጀመሪያ you need to look up in the mirror ማን የኢትዮጵያ ህዝብ መቼ እኔ እንኳን ነው ምነግር ተው እንዳትናገሩ የትግራይ ህዝብ ላይ እንዳትናገሩ ሁላ ብያቃለሁ። ጦርነቱ ላይ ልንገር እኔ መናገር የጀመርኩት እናንተ እንደ ህዝብ እንደ በየሶሻል ሚዲያው ላይ ኢትዮጵያን እስከ ሲኦል ድረስ አማራ አህያና ውሻ እያላችሁ ባላችሁበት ሰዓት ላይ ነው መናገር እንኳን የጀመርኩት። ቴክ ሪስፖንሲቢሊቲ መጀመሪያ ቴክ ሪስፖንሲቢሊቲ ራስ ላረከው እኔ የትግራይን እናት ንገር ይቅርታ መባል ካለበት የትግራይን እናት እግሯ ላይ ወድቄ እልሃለሁ እናት ነችና ብዬ ስለማምን እንዳንተ አይነት ውሸታም ግን መጥቶ እኔ ላይ እህታችን አንድ ጊዜ እኔ ልጠይቀው እናንተ አይነት ውሸታም መጥቶ እኔ ሮንግ እንትን ነገር አያናገረኝም። በቃ አይደለም የጄኖሳይድ ጉዳይ ምን አለሽ መሰለሽ ለምሳሌ ሂትለር በሁለተኛ ጦርነት ዓለም ዛሬ እኮ አይደለም ነው መናገር ያለበት በመጀመሪያ ደረጃ ማን ነው ጄኖሳይድ ነው የተጎዳ ማህበረሰብ ኖ እንደዛ ብሎ ነገር የለም። ጄኖሳይድ ይኸውልህ ህዝብ አንድ ጊዜ ይሄኛው ተጎድቷል ማለትና እህቴ አንድ እኔ 2 ደቂቃ እንዳንቺ ብዙ አላወራም። 2 ደቂቃ ይበቃል። ጄኖሳይድ ለምሳሌ 100 ዓመት 200 ዓመት ራሱ ቢያስፈልገን የትግራይ ተወላጆች እናረጋዋለን። ሂትለር በሁለተኛ ጦርነት ዓለም በ1933 ያረጋው እስከ ዛሬ የልጅ ልጆቻቸው ተጠየቁ ነው። ስለዚህ የደብረጽዮን የአብይ አህመድ አይደለም የጊዜ ጉዳይ ነው። ነገር ግን ዛሬ ግን መውጣት አለብን ብለን ወደ ዲፋክቶ ስቴት ልንሄድ ነው እኛ። ስለዚህ ወደ ዲፋክቶ ስቴት ልንሄድ ነው። ይሄ ነው የኛ ጥያቄ። አሁን በዚህ ሰዓት ጥያቄያችን የጄኖሳይድ ጊዜው ይፈጃል፣ ጊዜው ያስፈልጋል። ቀጥሉ። ቴንክ ዩ